ጽናት አንድ ያላሰበችው ነገር ፊት ለፊቷ ግጥምጥም አለባት። ናትናኤልና ሮማን ሲመካከሩና ሴራ ሲያሴሩ አይኔ ነው ወይናስ ምንድን ነው እያለች ወደ አንድ ጊዜ ወደ ናትናኤል አንድ ጊዜ ወደ ሮማና መመልከት ጀመረች። እውነት ይህ ነገር ምንድን ነው ብላ አሁን ማስተንተን ጀመረች። አባቷም ከመጀመሪያውም ተኝ ባክሽ ቢላ ጽናት በፍጹም ልትረዳቸው አልቻለችም ነበር። አባቷም እያመሸ መግባቱ እያሳሰባት የመጣችው ቢሮ ድረስ ሄዳ ከትምህርት ቤቷ አቋርጣ አባቷን ምንድን ነው ሊያስጨንቅ የሚችለው ጉዳይ ብትነግረኝ አብሬህ ብካፈል ብላ ብትለውም ለምን ትምህርትሽን አቋርጠሽ መጣሽ? ሂጂ የኔ ልጅ የኔ ጦሩ ልጅ፣ በቃ ማታ በጊዜ እመጣለሁ ሁሉን ነገር እናወራለን ብለው ብለው ሰደዷት። ከነ ዛሬ ግን በጊዜ ወደ ቤት ካልገባህ አባዬ ነገ መስሪያ ቤት ቁጭ ብዬ ነው የምውለው ስትል ተናገረች። በጣም ተቻኩለው ነበር። ለምን ሲገቡ መስሪያ ቤት ላይ ጠረጴዛቸው ላይ አንድ መልእክት ነበር ያገኙት። ያን መልእክት ጽናት እንድትሰማውና እንድታየው አልፈለጉም እና ገፋፍተው ለማስወጣት በጣም ቸኩለው እያጣደፍከኝ እኮ ነው አባ መሆንህ ነው ብትላቸውም በቃ ትምህርት ቤት እንዳይረፍድ ብዬ ነው ሂጂ ብለው ገፋፍተው ወደ ወረቀቱ አይናቸውን ተከሉ። ይህም ከናትናኤል የተጻፈ ይላል። ሆኖም ግን ናትናኤል አይደለም የጻፈው። ከማን እንደው መልእክቱ የወይዘሮ ሮማን ሴራ ነው። እና ከይችን የምትወዳትን ጽናትን ከመውለድህ ከትንሽ ጊዜያት በፊት ነው ይህ ነገር የተፈጸመው። እኔ እናቴ ስላለችልኝ አንድ ቀንም አባቴን አስታውሼም አላቅም። አባት ቢኖረኝም ባይኖረኝም ምንም አይመስለኝም ነበር። ዛሬ ግን ይችን እናቴን ፈጣሪ ሊነጥቀኝ እየዳዳ ይመስላል። ለዛም እንግዲህ አሁን ግዴታ አንተን ሳስፈልግ ባለሀብታም የተንጣለልክ መሆንህን ስሰማ ለእናቴ ማሳከሚያ ገንዘብ ብቻ ነው የምፈልገው፣ ሌላ ነገር የምፈልገው ነገር የለኝም የሚል ደብዳቤ ነበር። ጋሽ ግርማ ቀጥ ብለው የገቡት ወደ ናትናኤል ቢሮ ነበር። ናትናኤልን ሮጣው ሂደው ሲያንቁት ግራ ተጋባ። ምን እያልክ ነው? ምን አንተ ነህ እዚህ መጣኸው? ህይወቴ ልታመሰቃቀል ነው የገባኸው ከዚህ ቢሮ? ማላቅ መሰለህ እንዴ ብሎ ሲያፈጥባቸው እሱም ግራ ተጋብተው ተፋጠጡ። ከዛ በኋላ እንካስ ጊዜ ወረቀት ላይ ጻፍ። ምን ልጻፍ? የሆነ ነገር በአማርኛ ቃላቶች ጻፍ ሲለው ቃላቶቹ ላይ ሲጽፍለት ግን የእጅ ጽሁፉና ጋሽ ግርማ ላይ የተጻፈው የእጅ ጽሁፍ አንድ አልነበረም። በዛም ተናደው እንግዲህ ወጥተው ሄዱ። ከዚህ በኋላ ናትናኤልም አንተ እኮ ሳትፈልግ ነው እዚህ ቢሮ የምታሰራኝ፣ ለምን እንደው ባላቅም እኔን ስታይኝ የሆነ ነገር ይሰማሃል እያለው ነው። ጋሽ ግርማ ግን ለምንድን ነው እንደዚህ ለናትናኤል ጨካኝ ሆን? ጽናትን በወደዷል ልክ ናትናኤልን እውነታውን አምነው ላለመቀበል የፈለጉት። የታመመችውን እናቱንስ አልጋ ላይ የወደቁትን ለማየት ያልፈለገው ምን አይነት ችግር ቢገጥማቸው ነው? ለጽናትስ መደበቁ ምን አስፈለገ? ከጽናት በፊት ላለ ህይወት ጽናት ምንም የሚሰማት ነገር አይመስለኝም። እንደውም ወንድም ትክክለኛ አገኘች ብትባል ጽናት የምትደሰት ይመስለኛል። ግን አሁን በአይነ ቁራኛዎች እየተያዩ ነው። ሰላም ወደ ቻናሌ ተከታታዮች፣ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ጽናት በእንጀራ እናቷ ስትሰቃይ የነበረችውን ቀጣይ ፓርቲ ይዘን መተናል። ጋሽ ግርማ የማይወጡበት ከባድ ችግር ውስጥ እየተወጠሩ ነው ያሉት። ይኸውም ለዓመታት ያለፈ የህይወት ታሪካቸው እንደገና አንሰራርቶ በሩማና አማካኝነት ብቅ ብሏል። ሩማና ይችን ሴትዮ ታውቃቸዋለች። እንደውም ከሄዳ ከአልጋ ላይ አልጋ ቁራኛ ከሆኑበት ላይ የእናትና እናት ልትጠይቅ ስትል ለምን መጣሽብኝ? አይበቃሽም? ያኔ ብዙ ስንት መከራ ያደረሽብኝ፣ እባክሽ ውጭልኝ እያሉ እያለቀሱ ይማጸኗት ነበር። ለአንቺ ብዬ ነው ብትላትም አልፈልግም፣ እንግዲህ አልጋ ላይ ከጣልሽ በኋላ ለእኔ ምክንያት ትፈልጊልኛለች? በፍጹም አልፈልግም፣ እባክሽ ውጭልኝ እያሉ በጣም እየጮሁ ነበረ ከክላስ እንድትወጣ ሩማናን ያደረጓት። በዚህ ምክንያት ደግሞ ቶሎ ብላ ናትናኤልን ደውላ ቶሎ በል ፈጠን በል ነገሮችን ቶሎ ማካሄድ አለብህ፣ እኔ እኮ ለአንተ ብዬ ነው ስትለው አታጣልፊኝ እንጂ ለእኔ ብለሽ ምንድን ነው? እናያች እናትህ ሚስኪኗ አታሳዝንህም? አልጋ ላይ ወድቃ እንደዚህ ብላ አሁን ሕክምና እያስፈለጋት አባትህ እዛ በገንዘብ እየተንጣለለ ስትለው ባክሽ እናቴን ለዚህ ምክንያት እንድታደርግብኝ አልፈልግም፣ እናቴን ጭራሽ እንድታነሻት አልፈልግም፣ እባክህ ደግሞ እናቴ እንዳታነሻት ትለኛል እንዴ ብላ ወይዘሮ ሮማና ተናዳ ትሄዳለች። ከዛ ጽናት እንግዲህ ባቢ ጋራ ደግሞ እየገጠመችና እየዘፈነች የሳቅና የጨዋታ
ፍቅራቸውን እያሳለፉ ይገኛሉ። የአባቷ ነገር ግን አስጨንቋታል። እንግዲህ ናትናኤል ሁለተኛ ከነሱ ጋር እንዳትገናኝ ሲልም ወንድሙን አግዶት ነበር። ወንድሙ ግን ና እስኪ እናቴን እያትና የእናቴን ችግር ልታውቀው ትችላለህ ብሎ ወደ ቤቱ ወስዶት ነበረ። ሮቤል ደግሞ ሁለተኛ ከሰው ጋር እንዳላይ ስላለው ድንገት ገብቶ ይሄ ማዬ ጓደኛዬ ነው ብሎ ባቢን ለእናቱ አስተዋወቀ። ና እስኪ ልጄ ሳሜን ሲሉ የእነሱም እናት ባቢን ስመው አይ ጥሩ ነው አደራህን ልጄ ግን ወንድሜ አሉ ሮቤልን። ወንድምህ ናትናኤል ብቸኛ ነው፣ ብቸኝነት ያጠቀዋል እንደውም ወልዶ ባየው አግብቶ ባየው ደስ ይለኛል ሲሉ እናት ይናገረው። እኔስ እማዬ ሲላት አንተ በጣም ተግባቢ ነህ፣ ሰው ጋር መግባባት ታውቃለህ፣ እኔ ለአንተ አያሳስበኝም። ናትናኤል ግን ብዙ ጊዜ ብቸኝነት ስለሚያጠቃው ነው። አሁንም አደራ ከጎኑ ሁን ሲሉ አደራ ለሮቤል ሰጡት ልጃቸውን። እማዬ አይዞሽ አትጨነቂ፣ እኔ ወንድሙ እያለሁለት ምንም አይሆንም አለ። ናትናኤል ግን በአሁኑ ሰዓት እናታችንን እንጂ ምንም አይነት ጓደኛ አያስፈልገንም እያለ ሮቤል ከማንም ጋር እንዲገናኝ አያስፈልገውም እያለ እያገደው ነው። እንደውም ባቢ ከቤት ወጥቶ ሊሄድ ሲል በር ላይ ጠብቆ ሰላም ነህ ሲለው እንኳ ጥሩ መልስ አልሰጠውም። ምን ሆኖ ነው ወንድምህ ግን እንደዚህ የሚሆነው አለው ማለት ነው። ከዛ ከገባ በኋላ ሮቤልንም ከማንም ጋር ትተዋወቅ፣ ማንም ጋር ከነዚህ ሰዎች ጋር አቁም አላልኩም ወይ ሲል በስጨት ብሎ ተናገረበት ማለት ነው። እሺ በቃ እኔ ግን ያለ ሰው መኖር አልችልም፣ ከሰው መፍትሄ ይገኛል እኮ ብሎ ቢለውም በፍጹም ብሎ ነበረ ያፈጠጠበት። ከዛ በኋላ እንግዲህ ጋሽ ግርማ ስራቸውን በአግባቡ እየሰሩ ስላላደሉ ናትናኤል ገብቶ ምንም አይነት ስራ እየተካሄደ አይደለም፣ ገቢያችን እየቀነሰ ነው፣ ስለዚህ ምን እየተሰራ ነው ብሎ ሲጠይቃቸው በቃ ከኔ የተሻለ ሰራተኛ ሰሞኑን ይመጣል እና ይገባል ብለው ነገሩት። ማን ቢሆን ጥሩ ነው? ባቢ ነው። ባቢ ለስራው ተጠራና ጋሽ ግርማ ከዚህ በኋላ እዚህ ጋር ያለውን መጋዘን ያለውንም እየተቆጣጠርክና ገቢ ወጪዎችን እያመዘንክ እንድትሰራልኝ እኔ አስገብቻለሁኝ። ብትፈልግ የራሄልን ቢሮ መውሰድ ትችላለህ እና የራሄል ቢሮ ክፍት አለልህ ሲባል ባቢ በጣም ተደሰተና ቢሮው ላይ ሂዶ ቁጭ ሲል መንገድ ላይ ገና እያወሩ ናትናኤል ተደብቆ ሲቡ ላይ ያዳምጥ ነበርና ልክ እሱ ሰላም ብያለው እያለፈ ባቢን ግን ሰላም ሊል አልፈለገም። ከዛ ዝም ብሎ ሲያልፍ ይሄ ሰውዬ ጤነኛ ነው አለ ባቢ ማለት ነው። እንግዲህ ባቢ ናትናኤልና ባቢ በአንድ መስሪያ ቤት ተቀጥረው እየሰሩ ነው። ግን ናትናኤል ከባቢ ጋር መስራቱን በፍጹም አልወደደውም። ለምን እንደሆነ ባናቅም ስራው ምናልባት ያሰበውን ላይሳካለት ይችላል፣ እሱ ከተቆጣጠረኝ የሚል አስተሳሰብ ያለው ይመስላል። እንግዲህ ወይዘሮ ሩማናም እያጣደፉ ነው። ናትናኤል አቶ ግርማንም እኔ ከመጣሁ በኋላ እዚህ ቢሮ ጥሩ ስሜት ያለ አይመስለኝም። ምን እንዳደረግኩ ባላቅም ምን እንዳደረግኩ ልትነግረኝ ትችላለህ? አይደለም አልኩ እኮ ሲሉ ጋሽ ግርማ ይመልሳሉ። አይ እኔ ግን እኔ እንዳየሁት ከሆነ ከእኔ ጋር ያለ ጥላቻ አለዎት ሲል ያሳውቀዋል። በፍጹም አይደለም ብሎ ጋሽ ግርማ ሊያምንለት አልፈለገም። ሆኖም ግን የአንድ ሁለት የጋራ አንድ የሚያደርጋቸው ነገር አባትነቱን እሱም እያወቅ እስከዚህ በኋላ እኮ ሲጀመር አባትነት መጠየቅ እኔ አልፈልግም፣ ምንስ ሊያደርግልኝ እናቴን ብቻ ለማትረፍ ነው እያለ ነው የሚጨናነቀው። ሮቤልም እየተጨናነቀ ከባቢ ጋር ተገናኝቶ ትንሽ መፈወስ ይፈለጋል፣ ያወራል፣ ይጫወታል። እሱ ግን ይህንን አልገደፈለትም። እናቱም አይዞህ ልጄ ሰው ከሰው ነው፣ ተው እንጂ ሰው አትከልክለው፣ ከሰው ጋር ይሁን እያሉ ይሉታል። ከዛ በኋላ እንግዲህ እያሉ እንደዚህ እየተመካከሩ እያሉ ሮማና ደግሞ ድንገት ቢሮ ስትሄድ ይገናኙና ሙጅርፍ አርጓ ሲያልፍ እንዴ ይሄ ጤነኛ ነው እንዴት ነው እንደማያቀኝ ሆኖ ገልብጦኝ የሚያልፍ ብላ ተናዳለች ማለት ነው። እናታቸው ጋሂዳ ግን ማስጨነቋን አያውቁም ነበረ። ከዛ በኋላ ናትናኤል እንግዲህ ለሮቤል ወይ ጓደኛህን ወይ እኛም ቤተሰቦች ምረጥ፣ ሁለት ምርጫ የለም፣ ባቢ እኮ የምወደው ጓደኛዬ ነው ቢለውም
እኔ ነግሬያለሁ የመጨረሻ ብሎ ጭራሽም ሲጥል ያደረገውም ነበር። ሮቤል ግን ከሰው ጋር መግባባትና የእናቱን ነገር ቢያንስ ትንሽ መርሳት ይፈልጋል። እናቱን እንክብካቤ ላለማጣት ስራ እንደማይገባ ሁሉ ለባቢ ነግሮታል። ባቢን ምንድን ነው ሲለው ስራ መግባት የማትችለው ሲለው እናቴን የሚንከባከብልኝ መድኃኒት በሰዓቱ የሚሰጥልኝ ስለሌለ ነው ሲል ነግሮት ነበረ። ከዛ እንግዲህ መስሪያ ቤት መቀጠሩን ባቢ ስትሰማ ጽዳት ወደ ቢሮቸው ሄዳ ነበር። ከቢሮቸውም ሄደው ቁጭ ብለው ሲያወሩ ድንገት ተነስታ ባቢን ስትስመው ናትናኤል ዘው ብሎ ወረቀት ይዞ ሊገባ ሲያያቸው በር ላይ ደንግጦ ተመለሰ። ምን እየተካሄደ ነው ሳይል የማይቀር ይሄ ነገር ባቢ የጽናት ነው ማለት ነው የሚለውን ልብ ውስጥ ሳይቀረጽበትም አልቀረም። ሆኖም ግን ናትናኤል ምን እየሆነ ነው? እኔማ ሂጄ ጠይቀዋለሁ ብላ ስትለው ባቢ ደግሞ አይ እኔ ነኝ የምጠይቀው ቁጭ በይ አርፈሽ ተቀመጪ አለና ወደ ናትናኤል ቢሮ ሄደለት። ልክ ገብቶ ባቢ ወንበሩ ላይ ቁጭ ሲል ናትናኤል ለመነሳት ብድግ አለ። የት ነው የምትሄደው? ቁጭ በል አለው ማለት ነው። እስከ መቼ ነው ከኛ ጋር እየራክና እየሸሸህ የምትቀጥለው? ምንድን ነው ችግርህ አለው። ባቢ ይሄ ራሴ ባህሪ ነው። እኔ ከሰው ጋር ባህሪ አይስማማም። ግን ይሄ ባህሪ ከሰው ጋር ያኗኑረሃል ብለህ ነው አለው ባቢ። እንግዲህ ይሄ ባህሪ የራሴ ነው፣ ራሴ ነኝ የምገፋበት። በእኔ ባህሪ አንተን ሂድ ብዬ አልመራውህም ሲል ናትናኤል መለሰለት። ግራ ተጋብተው ተፋጠው ተያዩ። ቢሮውን ጣል አድርጎለት ናትናኤል ሲወጣ ውጭ ላይ ወይዘሮ ሩማን ከተፋለች እና ናትናኤል ምን እያደረክ ነው? ምን አዲስ ነገር አለ? ምን ላይ ደረስክ አለችው። ምንም አዲስ ነገር የለም፣ ምንም ነገር የተፈጠረ ነገር የለም። ምን ፈጠን በል እንጂ እናትህ እኮ እዛ በህመም ላይ እየተሰቃየች ነው አለችው። እናትህ አትበይኝ፣ ለዚህ የእናቴ ምክንያት ሊሆን አይገባም ሲል አፈጠጠባት። ነገሮችን ስጨርስ እኔ ራሴ አስተካክዬ እነግርሻለሁኝ። ሁለተኛ መገናኘት አስፈላጊ አይደለም አላት። እናትህ አትበይኝ አላት። ምን ይመስላል ደግሞ አሁን ስለ እናትህ እንጂ ለእኔ መሰለህ እንዴ ብላ ሮማን ተናዳ ስትለው መለስ ብሎ ሲሄድ ግን ድንገት ጽናት ድረስ አለችባቸው። ሮማንና ናትናኤል እንዴት ሊተዋወቁ ቻሉ የሚለው ነገር ግራ ጋብቷት አንዴ ናትናኤልን አንዴ ሮማናን በማየት ሴራቸውን አወቀችባቸው። ቀጣይ እስከምንገናኝ የዛሬው በዚህ አልቋል።